ብሩክ ሽማግሌ አመጣ። ዛሬ ላይ እንግዲህ ሀይሜ ተቆልፎባት ቤት ነው ያለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በሀይሜና በብሩኬ መጥቻለሁ። እንግዲህ እንደምታውቁት ሀይሜና ብሩኬ ያው በጠና ጸብ ላይ ናቸው። ዛሬ ላይ እንግዲህ ጸባቸው ሊፈታም አልተቻለም። ከዛም አልፎ ተርፎ እንግዲህ ሀይሜ በጣም ተቀይመው ስለነበረ ዛሬ ላይ ብሩክ ከቡታጅራ ወደ አዲስ አበባ ይዟት ሂዷል። ያው አዲስ አበባ ደግሞ ሀሰን ሂዷል። ሀሰን ሂዷል። እንግዲህ ሀሰን ሂዶ ያመጣታል ወይስ አያመጣትም? ሀይሜን ከቤት ያስወጣታሉ የሚለውን በቀጣይ ምን ይሆናል። ዛሬ ላይ እንግዲህ በጣም የሚገርመው ጉዳይ ሀይሜ ቤት ብሩክ ጋር ናት። ግን ብሩክ በጣም ወንድ እያስቀመጠና ቤት ቆልፎባት ነበርም ሄደው ዛሬ ላይ እንግዲህ ናት የሚባልን ጓደኛዋን ሽማግሌ አምጥቶ እንዲያስታርቃቸውን ቢሞክር ሀይሜ ግን ጭራሽ በነገሩ አክራለችና ልትታረቀው ወይም ይቅርታ ልታደርግለት አልቻለችም። ምክንያቱም እኔ ተሰብር ያለሁ እሱ ለእስኪ መቼ ነው ለፍቅር ጊዜና ቦታ እየሰጠው እያለች ነበረ። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው ጉዳይ የሀይሜ በጣም ተሰብራና እስኪ ያስበው አንድ ብርጭቆ ሰብረው አቀጣጥለው ውሃ ይደረግበታል ወይ ይይዛል ወይ ብላ እየነገረችው ነው። ይሄ ደግሞ ሀይሜ ልቧ በጣም እንደተሰበረ ነው። ይሄ ነገር ያው ሀይሜ ቤት መቆለፍ የለባትም። ብሩክ እንግዲህ ይህንን ስህተት እንደሰራ ሁሉም ነግረውታል። ያው አምኑን ተቀብሎ ስህተቱን ከአሁን ቀጥዬ ቤትም አልቆለፍባትም እንደፈለገች መሄድ ትችላለች ብሏል። እሷ ደግሞ ያው ወደ ቡታጅራ ሄዳ ሌላ ህይወት እንዳትጀምር የሚያደርገው ነገር ይመስላል የብሩክም። ይሄ ነገር ግን ለሁላቸውም ጥሩ አይደለም። ምክንያቱም ብሩክም ቢሆን ይሄን ነገር ስላደረገ ሀይሜ ወደ ራሱ ትመለሳለች ማለት አይደለም። ፍቅር በእርግጥ ሀይሜም ላይም ሆነ ብሩክም ላይ ፍቅር ሁለታቸውም ላይ አለ፣ የታወቀ ነው ያስታውቃልም። ግን ይሄን ነገር ደግሞ መፍታትም ማድረግም የሚገባቸው ሁላቸውም በአንድ ላይ ሆነው እንጂ አንድ ፍቅር ሁለቱም አንድ ሲሆኑ ደስ ይላል እንጂ አንዷ ገባ እንዳወጣ ወይም ደግሞ አንዱ በቃ ልክ እንደ ፕላስቲክ ነው። ሁለታቸውም በአንዱ ነው ሲዙስ ደስ ይላል። ግን አንደኛቸው ወደ ኋላ ወይ ወደፊት ከሆነ ይሄ ነገር ደግሞ በመሀላቸው ሰው ከገባ ያው ሀይሜና ብሩኬ እስከ ዛሬ ድረስ እንደምናውቀው ብዙ ፈተናዎችን አሳልፈዋል። ይሄ ነገር ደግሞ እንግዲህ ዛሬ ላይ በጣም የሚገርመው ጉዳይ በግድም አስገድዶ አዲስ አበባ ድረስ ይዟት ሂዶ ከዛም አልፎ ተርፎ እንግዲህ ቤት ቆልፎባት ነው ያለችው። ያው ሲወጣም የትም ቦታ ደግሞ ይዟት አይሄድምም። በቃ በጣም ስቃይ ውስጥ ያለች ትመስላለች። ይሄንን ጉዳይ ደግሞ በቃ ሽማግሌ አምጥቶ ለማስታረቅ ሞክሯል። ይሄ ደግሞ እኔ የትም አልሄድም ቤቴ ነው፣ ግን ደግሞ እሱ መውጣት ያለበት አካል ይወጣል ብላ ሀይሜ እንግዲህ ላመጣው ሽማግሌ እውነቱን ተናግራለች። ሽማግሌ ተብዬው እንግዲህ ዛሬ ላይ ተቆጥቶም ይመስላል ሄዷል። ሁላችሁም ብትሆኑ እንግዲህ ምን አይነት አስተያየት አላችሁ? ሀይሜ በር መዘጋት የለባትም። ግን ደግሞ ያው ብሩክም ደግሞ ይቅርታ አድርግልኝ እያለ በየሁሉም ሰዎች ጋር እየሄደ ነው። ይህን ይቅርታ ደግሞ ብታደርግለት ሁሉም ደስ ይለዋል ብለን እናስባለን ማለት ነው። እንግዲህ ሁላችንም ብንሆን የሀይሜና የብሩክ ደስታ የሚያስደስተዋችን ሰዎች ሁላችንም አለን። በዛ ላይ ደግሞ ሀይሜ ማለት ሁላችንም የምናውቃት የሴቶች በቃ ምን እንበላችሁ እና ይሄ ነገር ያው ብሩክ እና ሀይሜ ውስጣችሁ ላይ ሁለታችሁም ፍቅር እንዳለ ያስታውቃል። ይሄ ደግሞ ያው በመሀላችሁ የሚመጣውን ፈተና ብዙ ነገር ይመጣል። ያንን ነገር ደግሞ ማስወገድ አለባችሁ። ያው እንደምናውቀው እንግዲህ ብሩክም ብዙ ተፈትኗል። እሷ ደግሞ ለፍቅር ምንም አይነት ቦታና ጊዜ በቃ ምንም አልሰጠም። እኔ አንዲትን ሴት ልጅ የሚበላው ወይም ደግሞ የምትጠጣው ወይም በገንዘብ የሚገዛ አይደለም። ይሄ ነገር ደግሞ ብሩክ ላይ እንደዚህ ካደረገ እኔ ይሄንን ማመን አልችልም። ስለዚህ እኔ ከብሩክ ጋር አሁንም መቀጠል አልፈልግም። በቃ የራሴን ህይወት ራሴን መምራት የምችልበትን ጊዜ እመርጣለሁ። ለራሴ ጊዜ ያስፈልገኛል እያለች እንግዲህ ብላለች። ይሄን ነገር አስቤበት ጊዜ ስጡኝና መልስ መልሳለሁ ነው ያለችው። እንግዲህ አሁን ብሩክ ከቤት ሊወጣ ይመስላል። ምክንያቱም ሀይሜ ሁልጊዜ ባለማመን እንግዲህ ወንድ እያስቀመጠና ቤት ቆልፎብኝ ነው የሚሄደው ብላለች። እሱ ደግሞ
ያው ከቤት ትወጣለች የሚል አስተሳሰብ ስላለው ይመስላል ማለት ነው። ይሄ ነገር ግን ሁለታቸውንም እየጎዳቸው ነው የሚገኘው እንጂ በቃ ፍቅራቸውን እንዲለያዩ የማድረግ ስሜት ይመስላል ማለት ነው። እና ይሄንን ነገር በቃ አስበውበትና ተዘጋጅተውበት ትልቅ የሆነ ጉዳይ ላይ መውሰድ አለባቸው እንጂ ሁላቸውም ቢሆኑ ፍቅርን ወደ ኋላ እያደረጉ መኖር የለባቸውም ማለት ነው። በቃ ወደፊት የሚመጣውን ነገር መገፈጥ እንጂ ያለፈውን ታሪክ እያስታወሱ የሰራውን ስራ እያስታወሱ ከሆነ ይሄ ነገር ፍቅራቸው ጥሩ ላይሆን ይችላል። በቃ የሚዘቅጥ ወይም ደግሞ ሁለታቸውም እኩል እሱም በእንደዚህ በክፍተት በፈጠረቁ ቁጥር በመሀላቸው የሚገባ ሰው አይጠፋም። እና ይህ ነገር ደግሞ ሀይሜና ብሩኬን የሚያለያይ ይመስላል። እና ሀይሜ ያለፈው አልፏል ብለሽ ይቅርታ ብታደርጊለትና አብራችሁ ብትቀጥሉ እንላለን ማለት ነው። ሁሉም ነገር እንግዲህ ለኸይር ነው ብላችሁ ማሰብ አለባችሁ ነው የምለው ማለት ነው። እንግዲህ ሀይሜም ያው እንደምናውቅሽ መልካም ሴትና በቃ ጥሩ አስተሳሰብ ያለሽ ነኝ። ስለዚህ ለብሩክ ይቅርታ አድርገሽለት ወደፊት ያለውን ነገር አብራችሁ ብትቀጥሉ ነው የምንለው እንጂ ይሄ ነገር ወደ ኋላ ወደፊት እያላችሁ ህይወትን ማበላሸት የለባችሁም እላለሁ ማለት ነው። እና ይሄ ጉዳይ ሁላችንንም በቃ ሁላችንንም የሚጠቅስ ባይሆንም ያው ፍቅር ላይ ክፍተት መፍጠር የለባችሁም። እንግዲህ ብሩኬም ተሳስቶ ስህተቱን አምኖ ይቅርታ ብዙ ጊዜ ጠይቋታል። እሷ ደግሞ እንግዲህ እስካሁን ድረስ ይቅርታውን ልትቀበለው አልቻለችም። የራሷ ምክንያት የራሷ ነገር ስላላት ነው። ይሄን ደግሞ ጊዜ ወስጄ ልሰብበት ነው ያለችው። እንግዲህ ሀይሜ ዛሬም ነገም ቢሆን ይህን ነገር ጊዜ ወስጄ አስብበታለሁ እንጂ እኔ ከእሱ ጋር መቀጠል አልችልም ብላለች። ሀሰንም እንግዲህ ወደ አዲስ አበባ ሄዶ ብሩኬን ሀይሜን ከዛ አምጥቶ ወደ ቡታጅራ ይወስዳታል ወይስ ሌላ ቦታ ያደርጋታል የሚለውን ደግሞ በቀጣይ ቪዲዮ አብረን የምናይ ይሆናል። እና ለማንኛውም ሀይሜ ወደ ራስሽ ተመለሽ ነው የምንለው። ሁሉም ያለፈው ነገር አልፏል። በቃ የወደፊቱን እንጂ ያለፈውን ጉዳይ ማስታወስ የለብሽም ነው የምንለው ማለት ነው። ምክንያቱም ሁሉም ነገር በቃ ወደ ኋላ ትተሽ የወደፊቱን ማስተካከል ነው። በእርግጥ በፍቅር ላይ መሰበር በጣም ይከብዳል። ከቶም ያመኑትን ሰው በእንደዛ አይነት ጉዳይ ስታገኙ በጣም ይከብዳልም ይሰብራልም። ልክ እንዳልሽው ያው እኔ ልቤ ተሰብሯል፣ ብዙ ነገር አምኜው ምን ብለው እንደዚህ ከርቶኛል ብዙ ብላለች። ይህን ደግሞ እንግዲህ ያው እሱ ስህተቱን አምኖ እስከተቀበለ ድረስ አንቺ ደግሞ ይቅርታ አድርገሽለት ወደፊት የሚሆነውን ነገር ቀጥሉ ነው። ብሩክ በተደጋጋሚ ስህተቶችን እየሰራ እንደሆነ ሁላችንም እናውቃለን። ምክንያቱም ያው አንተ ይሆናል ወይም ደግሞ ወደ እኔ ትመለሳለች ብለህ የምታደርገው ነገር ትክክል አይደለም። ምክንያቱም ቤት ውስጥ መቆለፍ የለብህም። ዞሮ ግን ካሁን ቀጥዬ እኔ አልቆልፍባትም ብሎ ተናግሯል። እንግዲህ እውነት ያድርገውና ያው ቦታ ሰጥቼ ጊዜ ሰጥቼ ልስብበት ነው ያለችው። ይህን ደግሞ ሁላችንም የምናምን ይሆናል ማለት ነው። እና ለማንኛውም ውዶች የቪዲዮውን ላይክ፣ ሸር እያደረጋችሁ ቤተሰብ አድርጉኝ። አላህ ሱብሃነሁ ወተዓላ ከክፉ ነገር ይጠብቃችሁ። አግኝቶ ከማጣት ነገር ደግሞ አላህ ይጠብቃል። አላህ ሀገራችንን ሰላም አላህ ያደርግልን ማለት ነው። እንግዲህ ሀይሜና ብሩኬ እውነት ለዶላር ነው እንደዚህ የሚሰሩት ወይስ ደግሞ ከምር ተጣልተው ነው የሚለውን እንግዲህ ሁሉም በፍትፈታ ላይ ነው ያለው። ማን እውነት ማን ተናጋሪ የውስጣቸውን የሚያውቀው እንግዲህ አንድ ፈጣሪ ብቻ ነው፣ የሁሉንም ሰው ማለት ነው። ሁላችንም ብንሆን ጥሩም ሰራን መጥፎም ሰራን ያው ለሰው ለይንታም በቃ ለውጭ ለአይን ሊሆን ይችላል፣ ግን ሁሉንም የሚያውቀው ፈጣሪ ነው። ሀይሜና ብሩኬ እንግዲህ እንደዛ የሚያደርጉትን እኛን ይምሰል መቼም ይሁን አናውቅም። ስለዚህ መልካሙን ነገር ይፍጠርላችሁና ወደ ራሳችሁ ተመልሳችሁ አንድ ላይ ሆናችሁ ለክበዱ እንላለን ማለት ነው። እና ወደ ውዶቼ ወደ ድድ ዳረጋችኋለሁ። ቪዲዮ እንግዲህ ሸርሸር ላይክ ማድረጋችሁን አትርሱ። ባይ ባይ። መልካም ጊዜ ሁላችሁ። መልካሙን ሁሉ እመኛለሁ። ቻው ቻው። ግን ሸር ላይክ ሰብስክራይብ አድርጉኝ ውዶቼ። ሰፖርት እንዳደረጉኝ ችግር አለው አይቆጥርበትም።
አይከፈልበትም ማለት ነው። ባይ